እስቢር ያ ቢንተል ሐላል እባክሽ ተረጋጊ ሌይላ ሆይ እስትንፋሱ አሁን ድረስ አለ ብሎ ሰውየው ሌይላን ካረጋጋ በኋላ መጅኑኑን ወደ ከበቡት ሰዎች ዞሮ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። መጅኑን ሌይላ ክፍል 3 እስቢር ያ ቢንተል ሐላል እባክሽ ተረጋጊ ሌይላ ሆይ እስትንፋሱ አሁን ድረስ አለ ብሎ ሰውየው ሌይላን ካረጋጋ በኋላ መጅኑኑን ወደ ከበቡት ሰዎች ዞሮ አየር ያስፈልገዋል፣ እስኪ ሌሎቻችሁ ዘር በሉለት፣ አትፈኑት እያለ የከበቡትን ሰዎች በተናቸው። ከመጅኑን የሚፈሰው ደም በሌይላ የሐር ቀሚስ ላይ ቀልሞ እሷ ትሁን እሱ የደሙት መለየት እስኪያቅ ድረስ በደም ተለቃልቀዋል። እሷ ግን በዛ ሰዓት መላ አካሏን ያጠመቃት ደም ልብ አላለችውም። በእርሷ መወደድ የባተላለት የሽሽግ ፍቅሯ መጅኑን ከእጇ ላይ ሲያጣጥር ማየቱ አቅሏን ነስቷታል። የሴትነት ይሉኝታዋን አሳጥቶ አሳብዷታል። ሰውየው ካፈቀረችው ጀሰዱ ውስጥ ነፍሱ እንዳለ ሲግራት በጭንቀት ልትሾልክ የደረሰችው ነፍሷን አሳርፋ በዝነ ልቧ እፎይ ብላ በረጅሙ ተነፈሰች። ከደቂቃዎች በኋላ ቤተሰቦቹ ዜናውን እንደሰሙ መጥተው ከሌይላ ጭን ላይ የዘነጠፈውን ቀይስ አንስተው ወደ ቤት ወሰዱት። የዛን ዕለት የነጂድ አፈ ቀላጤዎች በገህዋ መሰብሰቢያ ቦታቸው ስለ መጅኑንና ሌይላ ሲያነሱ ሲጥሉ ዋሉ። ነገሩም ከገህዋ ቤት ወጥቶ ሳይውል ሳያድር የተፈጠረው ሁሉ ከሌይላ አባት ጆሮ ደረሰ። በከተማው እንደ ንጉስ የሚከበረው ሰዒድ ኢብን መህዲም የሌይላ አባት በአደባባይ ስሙ መጉደፉ ክፉኛ አበሳጨው፣ እጅጉን አስቆጣው። በቅርቡ ባገኛት ሌይላ ላይ እስኪበቃው ድረስ ቁጣውን ከተወጣ በኋላ ፈረሱን ጭኖ ወደ ሙለዋህ ቤት ኮለኮለ። ከሙለዋህ ቤት ሲደርስ በፋሻ ተጠቅልሎ በረንዳ ካለ የጠፍር ሐልጋ ላይ ተንጋሎ መጅኑንን አገኘው። በንዴት ትንታግ እየተናጠ የሰላ ሰይፉን መዘዘና በመጅኑን አንገት ላይ ቀስሮ እንዲህ አለው፣ አንተ ቀውስ፣ እንዴት ብታብድ ነው በነጂድ መሊኮች ፊት በአደባባይ ያዋረድከኝ? እንደዛ አረከስክ ታረክሰኛለህ አንተ ከንቱ እያለ አንባረቀበት። አዎ አጎቴ፣ በእርግጥም አብጃለሁ። አንተ ደግሞ አብዷል ብለህ እንደ ኢብራሂም ለአንገቴ ቢላ ካነሳህ ይኸው እኔም እንደ ኢስማኤል አንገቴን እሰጥሃለሁ። ግና ሰዒድ አጎቴ ሆይ፣ ያንተ ሰይፍ እኔን መቁረጥ አይቻለውም። ምክንያቱም እኔ ሙት ነኝና ካንተ በፊት ቀድማ ልጅህ ሌይላ ገላኛለች። ታዲያ አንተ እንዴት የሞተን ሰው ዳግመኛ መግደል ይቻልሃል? ሲል መለሰለት። በዚህን ጊዜ ከደጁ ጩኸት የሰማው ሙለዋህ የመጅኑን አባት ከቤት ወጥቶ ሲወጣ የገዛ ወንድሙ ከልጁ አንገት ላይ ሰይፍ ደግኖ ተመለከተ። የእናቴ ልጅ የሆንከው ሰዒድ ሆይ ምንድን ነው የምትሰራው? አለ። ሙለዋህ ባየው ግርግር ደንግጦ ይህ እረኛ ልጅህ የኔንም ሆነ የቤተሰቦቻችንን ስም ዛሬ በአደባባይ ከትቢያ ቀላቅሎታል። ይህን ሳታውቅ ቀርተህ ነው? ልጅህ አብዷል፣ ለይቶለታል። የኔዋን ሌይላንም አሳብዷታል። ደግሞ ምንም ሳያፍር እብደቱን ይናዘዝልኛል እኮ። በተከበርንበት ሀገር በሱ እብደት ከምንዋረድ እሱን አብዶ ከሚሰቃይ እንግዲያውስ በሻም ወላሂ ይህን ቅል የተሸከመ አንገቱን ልቅላለትና ልገላግለው አለ በንዴት አይኑን እያጉረጠረጠ። ምነው ሰዒድ ከቀልብ ሁን እንጂ ለሸይጧን አትውደቅ ወንድሜ፣ ተው ትጸጸትበታለህ። ባትወስ ልጅህ አይደል? የልጅህን ደም ታፈሳለህን? በል ከአንገቱ ላይ ያሳረፍከውን ስለት ለአላህ ብለህ
ወደ ሰገባው መልሰው አለ እያስተዛዘነ። ሰዒድ የቁጣ እሳት የሚረጩ አይኖቹን ከመጅኑን ላይ ተክሎ ለሙለወሕ እንዲህ አለው፣ ካሁን በኋላ ከመሬት እንዲቀላቅለው ክብሬ እንግዲህ በኋላ በእሱም ለኔ ሙቷል። ቀይስ የሚባል ልጅ የለኝም። ዳግም ከዛሬ ጀምሮ አይደለም ሌይላን ማግኘት ቀርቶ በሌይላ አጠገብ እንኳ ሲያልፍ ባየው በጌታዬ ስም እምላለሁ የእሱን አንገት ሳይቀላ ሰይፌ ወደ ሰገባው አይገባም ሲል ዝቶ ሄደ። ወዲያው ከሙለወሕ ቤት እንደወጣም ወደ ንጉሥ አብደላህ መሊክ ኢብኑ ምረዋን ዘንድ ሄዶ መጅኑኑን ከሰሰ። ንጉሥ አብደላህ መሊክ መርዋንም የመጅኑኑን የባህላቸው ያፈነገጠ ተግባር አውግዞ በመጅኑን ላይ ማዕቀብ ጣለበት። ከዛን ጊዜ ጀምሮ መጅኑን ከሌይላ ተከለከለ። እሷ ካለችበት አካባቢ ሁሉ እርሱ በግዞተኝነት ተፈረጀ። በዙሪያዋ ከተገኘ ደመ ከልብ ሆኖ እንዲሞት ታወጀ። ፍርዱም በዚህ ታጀበ። ገና የመጅኑን ፍቅር ዋጀ። መጅኑን ይህንን ፍርጃ ሲሰማ እንዲህ አለ፣ አንቺ በሴትነትሽ ለፍጽምና የቀረብሽው ሌይላ ሆይ፣ ፍጹም የሆነው ጌታሽ ባንቺ ረግሞኝ ያንቺን መወደድ ፈርዶብኝ ሳለ ሰዎች ግን ለምን ተረገምክ ብለው ሌላ መሪር ፍርጃን በእኔ ላይ አነባበሩብኝ። ቆይ ግን ወድጄ ይመስላችኋልን? ፈራጆቼ ጨካኝ ናቸውና ሕመሜ ይግባቸው ዘንድ ለእኔ የሰጠውን በጥቂቱ በሰጣቸው ብዬ ተመኘሁ እያለ እያለቀሰ ከዛን ቀን በኋላ ሌይላንም ወደ ውጭ እንዳትወጣ አባቷ በተጽዕኖ አስጠነቀቃት። እሷም ከምግብ ጋር ተቆራርጣ ከሰው ራሷን አግላ ከክፍሏ ውስጥ እንደቆረበች ቀናቶች አለፉ። ቀኑንም ሌቱንም ስለ መጅኑን እያሰበች ስታነባ አይኖቿ አመሙ። እንደሷው ሁሉ ስለሷ ሲል ያበደው መጅኑንም በናፍቆቷ ሰክሮ በድብቅ ቤቷን ሲዞር ያመሻል። በምናልባት ተስፋ ካሁን ትወጣለች እያለ ሌሊቱን ሙሉ ሳይታክት ይጠብቃታል። እሱ አካባቢ የተገኘ እንደው ዕጣ ፈንታው ምን እንደሚሆን ባይጠፋውም እሱ ግን ያ አይገድበውም። ምክንያቱም ናፍቆትም ያን ያህል ይገድላልና። ወደ ሌላ የሚያደርገው የጉዞ ትርጉም ከሞት ወደ ሞቱ ቢሆንም እንኳ ከናፍቆት ሞት ለመትረፍ በሚደረግ የሞት ጉዞ የናፈቁትን ሰው እንዴት ለማየት አልያም እንዴ ጠረኑን ለመማግ ወይ ደግሞ ድምፁን ለመስማት ተራራ ቢወጣ ውቅያኖስ ቢቋረጥ ሰማይ ቢታረግ መሬት ቢሰረግ ለናፍቆት ተጓዥ ኢምንት ነው። በእርግጥም ናፍቆት ከባድ ስቃይ ነው። መጅኑን ከደጇ መመላለስ ከጀመረ ጀምሮ ሌይላን ባያገኛትም ነገር ግን በየሌሊቱ ሁሉ ደጇን ሳይሳለም አያድርም። ባያገኛት እንኳ በእሱ አካባቢ መሆኑ ብቻ እንዳበደ ውሻ የሚያካልበው ናፍቆቱን ገርገብ ያደርግለታል። ዛሬም እንደተለመደው የፀሐዩን ግባት ጠብቆ ወደ ሌይላ ቤት መንገዱን ጀምሯል። ያለ ወትሮው የነጂድ ወብቅ የቀላቀለ ነፋሻ አየርም በብርድ ተተክቷል። የከተማውን አደባባይ አቋርጦ ገበያው አካባቢ ሲደርስ የሌይላን ውሻ ከሩቅ ያስተውላል። እናም ውሻውን እንዳየው ሌይላ ካለችበት ቦታ ይመራው ዘንድ ዳናውን ተከትሎ ከነፈ። የሌይላን ውሻ ተከትሎ ሲሮጥ በመንገድ ላይ ተሰብስበው የምሽት ሶላት የሚሰግዱ ሙእሚኖች ከነመኖራቸው ልብ አላለም ነበር። ልክ እሷ ወዳለችበት ቦታ ሲቃረብ በድቅድቅ ጨለማ ውስጥ ከሰማይ እንደወደቀ የኮከብ ፍንጣቂ ከሩቅ ደምቃ ተመለከታት። ከሰዎች ሁሉ ተለይታ የገላዋ መዓዛ አወደው። አይኑን ጨፍኖ ወደ ውስጡ በረጅሙ ጠረኗን ማገው። አህ ሌይላ ተንደርድሮ ሄዶ ከአንገቷ ጥምጥም ብሎ ሲስማት ከጀለ። ዙሪያዋን ካሉ ጠባቂዎችና ከአጎቱ ሰርቋት ሊጠፋም ዳዳው፣ ግን አልቻለም። በዚህ መሃል ወዲያው ከአሽከሮቿ ጋር ያቺ ተወርዋሪ ኮከቧ ሌይላ ካይኑ ራቀች። አንጸባራቂ ብርሃኗ ቀስ በቀስ እየደበዘዘ አይቶ ሳይጠግባት ጭል ጭል እያለች ርቃ ጠፋች። እሱም እጁን ወደምትሄድበት ዘርግቶ በሎህሳስ ድምፅ ሌይላ እያለ ለደቂቃዎች ባይኑ ሸኛት።
ከዚያም ልብ ሰርስረው የሚገቡ ግጥሞቹን ሐዘን ባሰለለው ድምፅ እያንጎራጎረ ወደ መጣበት ተመለሰ። ታዲያ ወደ ቤቱ ሲሄድ እየሰገዱ ያለፉት ሰዎች ሲመለስም ተቀምጠው አገኛቸው። አንተ እብድ የሆንክ መጅኑን ሆይ እንዴት እኛ ስንሰግድ እያየህ የሌላን ውሻ ተከትለህ በፊታችን ታልፋለህ? ሲሉ አበክረው ወቀሱት። መጅኑንም በጭራሽ እዚህ አልነበራችሁም ሲል አስተባበለ። ምን ነው አሁን በዚህ ረግጠህን አልፈህ አሁን በአሁኑ ትክደናለህን? ብለው ሁሉም በያፋቸው አጉመተመቱ። ኃያል በሆነው በሌላ ፈጣሪ እምላለሁ እዚህ እንዳላችሁ አላስተዋልኩም ነበር። እንዳላችሁት እዚህ ብትኖሩም እንኳ እኔ የምወዳት ሌላን ለማግኘት ስከንፍ እናንተን ችላ ብዬ ነበር። ነገር ግን እናንተ እንወደዋለን የምትሉትን ጌታችሁን ለመገናኘት ቁማችሁ እኔን አያችሁ። ስለዚህ የእናንተ የጌታችሁ ውዴታ ከኔ የሌላ ፍቅር በታች ነውና ነፍሳችሁን አጥሩ ብሏቸው አለፈ። ክፍል 4 ይቀጥላል።